በስተመጨረሻ ገጠር እናትና አባቷ ጋር ሄደች። የአደይ እናትና አባት ተስማምተው ባንድ ሁነው ተቀበሏት። እጅጉን ደንግጠውና ልባቸው በሐዘን ተሰብሮ አደይ ልጄ ለዚህ ሁሉ መንስኤ እኔ ነኝ እንደዚህ ያደረግኩሽ ይቅርታ አድርጊልኝ ብሎ አባቷ ተንበረከከ። አባዬም እማዬም ይህ የእናንተ ጥፋት አይደለም፣ እናንተ የምትሉኝን ሳልሰማ ቀርቼ ነው እዚህ ሁሉ ጣጣና አረመኔነት ውስጥ የገባሁት። ስለዚህ በምንም ሁኔታ ይሁን በምንም ሁኔታ በፍጹም እንደዚህ አይነት ነገር ማድረግ እጅጉን ይከብዳል ብላ አለች። ቆይ ምንድን ነው የተፈጠረው ነገር እባክሽን ንገሪን ብለው ብሏትም እንኳ አይ በቃ ከዚህ በኋላ በምንም ነገር እናንተን ላስጨንቅ አልፈልግም እና እባካችሁን ተውኝ በቃ ብላ አለች። ምን ቆይ አደይ እንደምታገቢው አልነበር ወይ? እኔ እናትሽን ያልኩሽን ነገር ሁሉ ትተሽ አገባዋለሁ ብለሽ ግግም ብለሽ የሄድሽው አባትሽስ ቢሆን ቆላ ወርዶ ከነዛ ረመኔና ጨካኝ ሰዎች ጋር የተጣላው ላንቺ ትዳር ብሎ አይደለም ወይ ብላ አለቻት። እማዬ የእውነት አሁን ለእኔ የምታስቡ ከሆነ እኔ የመጣሁት እናንተ ጋር ጊዜ ለማሳለፍ ስለሆነ በቃ ተወኝ ብላ አለች። አባቷም ባለቤቷን በስሙ ጠራና ታያት በቃ ልጃችን እኮ እንደዚህ ልቧ ተሰብሮ አይተን አናውቅም። የኔ አደይ ልጅ ጠንካራና ጀግና ልጅ ናት። ስለዚህ በፍጹም በዚህ ልቧ ሊሸበርና እንዲሁም የሆነ ነገር እንድትሆን አልፈልግም። በቃ እስከፈለገችው ድረስ እዚህ ቤት መኖር ትችላለች። ከዛም ስራ አመቻችተን ትሰራለች ብሎ አለ። እንደውም መሬቱን ሽጬ ካልሆነ እዚህ ሀገር ትኖራለች ብሎ አለ። ምን ማለት ነው? አዎ እዚህ እኛው ሰፈር የምትቆረቆረው ከተማ ሱቅ ከፍቼላት ትቀመጣለች እንጂ በፍጹም ወደ አዲስ አበባ አትሄድም ብሎ ገመገመ። አይ አባዬ እንደዛማ አይሆንም። እኔ የማየን ቤት አሰርቼ እሄዳለሁ። እዛ እኮ ስንት የሚወዱኝ ጓደኞች አሉ። ገና ለገና ከዲብ ጋር ህይወት አይሆንም ብዬ የሚወዳቸውንና የሚወዱኝን ትቼ መምጣት አልፈልግም ብላ አለች። እኛ አንቺ እንድታዝኒና እንድትከፊ እኮ አንፈልግም ብሎ ሲላት እኔ እኮ አልተከፋሁም አባዬ፣ እንደውም ጥንካሬ ሊሆነኝ ነው የሚገባው። እንደዛች አይነት አማት እንድኖረኝ አልፈልግም። እኔ የምፈልገው ልክ እንደ እናቴ ጥሩና መልካም ሴት የሆነች እኔን ከመጥፎ ነገር የምትጠብቀኝ እንጂ እያዋረደች እና የቤተሰቦቼን ክብር ከፍ ዝቅ እያደረገች የምትኖር አያት፣ እንዲሁም በሰራተኝነቴ የምታዋርደኝ አማት አልፈልግም። እንደውም እንኳንም የቀረብኝ ፈጣሪዬን አመሰግናለሁ ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዶክተሩን በፍጹም አደይን እኔ ብተዋትም አንተ ግን አታገባትም አይደለም? ልታገባት ከዚህ በኋላ አብረሃት አንዴ ምግብ ቤት፣ አንድ ጊዜ መዝናኛ ቦታ እንዲሁም እንድታወራት አልፈቅድልህም ብሎ አለው። ምን እያልክ ነው ዲብ? እስከ ዛሬ እኮ አንተን አክብሬ ምንም ነገር አልነገርኩም። እናም ደግሞ ጭራሽ ይባስ ብለህ እንደዚህ አይነት ማስፈራሪያ ከየት ነው የተማርከው? ትሰማኛለህ? የእውነት እኔ የምፈራህ ይመስልሃል እንዴ? እስከ ዛሬም እኮ የእናትህ ህመም አለ፣ እንደገና ፍቅር ተጨምሮ ላንተ መከራና ስቃይ ነው ብዬ ነው እንጂ በፍጹም የተናገርከውንና ቀን በቀን የምትናገረውን ነገር ትቸለህ አይደለም። አሁን ቀጥ ብለህ ቢሮዬን ትተህ ትወጣለህ። ትሰማኛለህ? ይህ የመጨቃጨቂያ መድረክ አይደለም፣ ይህ ሆስፒታል ነው፣ የታመሙ የሚድኑበት ብሎ ልክ ልኩን ሲነግረው እንደ አጋጣሚ ዳይመንዶ መጣ። ዳይመንድ ደንግጦ ምንድን ነው? ምን እየተካሄደ ነው ብሎ ሲለው ምንም አይካሄድ ነገር አለ እኮ። ምን ተፈጠረ እንዴ? እስኪ
ተመልከተው። እኔ ምን አልኩኝ? በመከርኩና በዘከርኩኝ አደይ ደስተኛ እንድትሆን በፈለግኩኝ እንደዚህ አይነት ነገር ይለኛል እንዴ? ወንድ ልጅ አይደለም ቆፍጠን ብሎ እናቱን አናግሮ ሚስቱን ወደ ራሱ መመለስ ሲገባው ጭራሽ በፍራቻ ታውጦ እኔ ሚስት አጠገብ እንዳደርስ ብሎ ይለኛል እንዴ? ወይኔ ወይኔ ዶክተር እያለ ሲል ዳይመንዶም አቀጣጠለው ነገሩን። ዶክተር አንተ እኮ ጀግናና ብልህ ሰው ነህ። እንዴት ነው ለዚህ ለቦቅቧቃ ዲብ የምትተውለት አደይን? ትሰማኛለህ? እንዲያውም አደይ ደስተኛ አይደለችም። ስለዚህ ደስተኛ የምትሆነው ደግሞ ካንተ ጋር ስትሆን ነው ብሎ ሲለው ዶክተሩ አደይን እንዳፈቀረ ዳይመንድ ገብቶ ስለነበረ በጣም ደነገጠ። እባክህ የማወራውንና የማደርገውን ነገር ስለማላውቅ ይቅርታ አድርግልኝ ብሎ ሲል አረ የምን ይቅርታ ነው? ደግሞም እኮ ልክ ነህ ብሎ አለው። ምን ማለት ነው ይሄ? እባክህ እኔ ገና ከመጀመሪያውም ገብቶኛል። እኔ እኮ ዳይመንድ ነኝ። ስታይኝ ዝም ብዬ ውጭ ላይ ድንጋይ ላይ የምቀመጥ ድንጋይን ብቻ የማበሳስል ይመስልሃል እንዴ ዶክተር? ለማንኛውም ዲቭ አደይ ላይ ተጫውቶባታል። ስለዚህ አደይም ቢሆን የተሻለ ህይወት እንደሚገባት አንተም እኔም ጠንቅቀን እናውቃለን። ያች እንዳያስኮራ መርጦና እናቱን መርጦ አገባለሁ ካለ የእሱ መብት ነው እና እኔ ራሴ ተጨምሬ አደይ ለአንተ እንደምድር ቃል እገባለሁ ብሎ አለው። እንደዚህማ በፍጹም አይሆንም። አደይ እኮ ደስተኛ አይደለችም። ደግሞም ደስታ በአንድ ሰው ወገን ብቻ የተመሰረተ አይደለም ብሎ ሲለው ኧረ እባክህ ትሰማኛለህ? ዴቭንም ቢሆን መጀመሪያ አትወደውም ነበር። ቀን በቀን ሂደት በሂደት ነው የሄደው። አንተ ደግሞ ታስብላታለህ። እንደማይል ከሆነ እስከ ዛሬ እያፈቀርካት እየወደድካት እንኳ ምንም ነገር እየነገርካት አልነበረም። ያኔ ኪንጎ አለ እየተከተለ እንደሚያፈቅራት ያለሱ ህይወቱ ባዶ እንደሆነች ሲነግራት እንኳ ምንም ነገር አላለችውም። አንተን ደግሞ አስበኸዋል? በብዙ መንገድ ስትረዳዱ ነበር እና ዶክተር እባክህ አደይን ከዚህ ህይወት አውጣልኝ ብሎ አለው። የእውነት ዳይመንድ እኔ እና እሷ እንድንጋባ ትፈልጋለህ? በሚገባ። አደይ እኮ አብሮ አደጌ እህቴ ናት። አልፎም ደግሞ በጣም ቤተሰብ ነን። አባቷ እኛን አሳድጎናል። ዲቭ እያወሩ ባሉበት ሰዓት እኔ ምልህ ባቡሬ ከዚህ በኋላ አደይ ጋር እኮ እንደማንገናኝ አወራን ብሎ አለው። ምን እያልክ ነው ዲቭ? እንዴት ነው በአንድ ጊዜ ተስፋ የምትቆርጠው ብሎ ሲለው እና ምን አማራጭ አለኝ? ከዚህ በኋላ እኮ ሁሉም ነገሬ አብቅቷል ብሎ አለው። እማዬ በፍጹም አደይን እንደማትቀበላት 100% እርግጠኛ ነኝ እና ጭራሽ ዛሬ ሊሊ ጋር ሂደው ከቤሪ ጋር እኮ ቅጥል አድርገዋቸው ነው የመጡት። ምን? አዎ የእውነት ሊሊ ደውላ ስትናገረኝ በጣም አፍሬና ነው አንተን ላገኘ የፈለኩት። ባቡሬ በቃ ሁሉም ነገር እዚህ ላይ ማብቃት አለበት። ምኑ ነው የሚያበቃው? ዲም ፍቅር ያበቃል እንዴ? አዎ አንዳንድ ጊዜ ማብቃት ካለበት ያበቃል። በቃ የኔና ያዴም ነገር ታሪካችን እዚህ ጋር ነበረ። በጣም ብዙ መከራና ስቃይ አልፈን አሁን ግን ከባድ ፈተና ውስጥ ነን። ምክንያቱም ሁለት በምንወዳቸው ሰዎች ውስጥ እኔ ተጠምጄ ማንንም መምረጥ አልችልም እና እማዬ ደግሞ ምን ያህል መስዋዕትነት እንደከፈለች ለእኛ ታውቃለህ እና መተው አልችልም ብሎ አለው። ስለዚህ ይሄን ሁሉ ነገር ለአደይ ነግረሃታል ብሎ ሲለው አዎ አደይና እኔ ሁሉንም ነገር አውድተናል። እናም ቀጥ ብዬ ሳላይ ሁሉንም ነገር ትቼ ነው የመጣሁት ብሎ አለው። አደራህም ብሎ ሲለው አይ አንተ ባለቤቱ ነህ ያልተቆረቆርክላትንና ያላሰብክላትን የእውነት እኔ አይዞሽ ደህና ነሽ ወይ እንደነሽ ወይ ብዬ ብላት የብስ ልብ መስበር እንጂ የማገለግላትና የምጠቅማት ይመስልሃል እንዴ? አይ ያንተ ነገር ብሎ ሲለው አይ ያለው አማራጭ ይህ ብቻ ነው ብሎ አለው። ምን አይነት አማራጭ? በቃ የሚሆነው ሆኗል፣ እባክህን ይቅርታ አድርግልኝ ብሎ ሄደም። ዳይመንድ እና ዶክተሩ ቁጭ ብለው በስነ ስርዓት አወሩ። ትሰማኛለህ? ስለ አደይ ቤተሰቦች እያንዳንዱ ነገር ሲነግረውና ስለ አደይ ጥንካሬና ጀግንነት ሲነግረው ዶክተር አደይን ብታገባት የእውነት ትከበርበታለህ እንጂ አታፍርበትም። ከፍቅርም በላይ ፍቅር ብቻውን እንደማያኖር በደንብ ነው የማውቀው ብሎ አለው። ምን ነው አፍቅረህ ታውቃለህ እንዴ? አፍቅሬም እንኳ ባላቅም ነገር ግን እጅግ በጣም ብዙ ነገሮች አይቻለሁኝ ብሎ አለው።
ውድ የትርሲቴ ስንድቅ ሚዲያ ቤተሰቦቼ የዛሬው ሰራተኛዋ አደይ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ለድምፄ እጅጉን ይቅርታ ትንሽ አሞኝ ነው ውዶቼ።